በአንተ አይን ለታየን አንተ ለአያ ሕዝብ የምትናገረውን ቃል ለአጥንታችን፣ ለነፍሳችን፣ ለመቅኔያችን፣ ለደም ስሮቻችን፣ ለስጋችን፣ ለመንፈሳችን፣ ለብልቶቻችን ሁሉ እንድትናገር ሰማያትን ዝቅ አድርገህ ዳመናትን ዘርቀህ ሰንጥቀህ መጥተህ በዚህ ቤት በክብር እንድትመላለስ በኢየሱስ ስም ጸልያለሁ። የምናገረውን ባሪያ አንደበቱን አንተ ቀባ። የሚሰሙትን ወገኖችን ጆሮቻቸውና ልባቸውን ዳስስ። በዚህ ማዕከል ላይ በጸሎት እንደተጀመረ መንፈስ ቅዱስ አንተ ስራ። አንተ ራስህ ባለቤት የሚፈልገው ነገር ሁሉ እንድታደርግ በኢየሱስ ስም እንጸልያለን። አስተዋይ ልቦና ስጠን። ተናጋሪ አንደበት ፍጠርልን። በማዕከላችን የክብር የሚያስፈልገን ነገር ሁሉ እርዳን። አንድም ሰው ከዚህ አንዳች ነገር ሳይወስድ ባዶአቸውን ወደ ቤት እንዳይሄዱ በኢየሱስ ክርስቶስ እለምንሃለሁ። ከኔ አንዳች ነገር እንዳይጨመር እኔንም እንድትቆጣጠረኝ በኢየሱስ ስም እለምንሃለሁ። ከስጋ አንዳች ነገር እንዳይጨመር፣ ከውስጥ አንዳች ነገር እንዳይጨመር መንፈስ ቅዱስ መሪነቱን ኃላፊነቱን ተረከብ። በፊት አለን። አስበን። ባዶአችንን አትሸኘን። በሙላት ጎበኘን። ቃል እንዳይመጣ፣ ጸሎት እንዳይሰማ፣ ልመና እንዳይመጣ፣ አምልኮ ወደ አንተ እንዳይቀርብ የሚከላከል ከልካይ በኢየሱስ ስም ይከልከል። ካልካይ ይከልከል። ልበዳንዳናነት ይከልከል። አይምሮ ደንቆራነት ይከልከል። ካልካዩ በኢየሱስ ስም የተከለከለ ይሁን። ክፋት፣ ተንኮል፣ አመፅ አፋቸውን ይዝጉ። ኃይል በድካማችን ይገለጥ። ይህን የምታደርግ አምላክ በዚህ ስላለ ተባረክ። እንወድሃለን። ወንድሞቼን እህቶቼን ባርካቸው። አብሮነቴ አይለየን። እስከ መጨረሻ አስዘልቀን። በቃሊ ተመላለስ። በክርስቶስ ኢየሱስ በወደድከን አሜን። እግዚአብሔር ያክብርልን። እንቀመጣለን። መጽሐፍ ቅዱሳችንን ከፍተን ስናይ መጽሐፍ ቅዱስ የሶስት ነገር ምንጭ ነው ብያለሁ። አንደኛ ኢንፎርሜሽን ወይም የእውቀት ምንጭ ነው ብያቸዋለሁ። አንደኛ ኢንፎርሜሽን ወይም የእውቀት ምንጭ ነው። ሁለተኛ ኢንስፓሬሽን ወይም የጊዜ ቃል ብለን ተነጋግረናል። ደግሜ እናገራለሁ። የጊዜ ቃል ብለን ስንል ለምሳሌነት ያህል ብንጠቀም፣ ለምሳሌ የጊዜ ቃል ብለን ስንል ስለ ጌታ እራት ብንል በዚህ ሰዓት ላይ የጌታ እራት አለ ለካ የሚለውን በዚህ ጊዜ ምንድን ነው የሚደረገው ብለን የምንልበት ሰዓት ላይ የጊዜ ቃል ብለን የምንለው ይሆናል። ሶስተኛ ፕሪንሲፕል ነው፣ የመሪ ውጤት ነው። መጽሐፍ ቅዱስ መሪ ለምሳሌ ብንል መሪ መሆኑን የምንገነዘበው አንድ ነገር ይናገራል። መዳን በእምነት ነው ይላል አይደል? መጽሐፍ ቅዱሳችን መዳን በእምነት ነው የሚለው። መሪያችን ሰው መዳን የሚችለው ካላመና መዳን አይችልም ማለት ነው የሚለው ይሄ የመሪ ቃል ነው። ለምሳሌ ለስንወስድ ደግሜ እናገራለሁ። ምናልባት ላልጨርሳችሁ ሰዎች መጽሐፍ ቅዱስ የሶስት ነገሮች ምንጭ ነው ብያለሁ። የሶስት ነገር ምንጭ ነው። የመጀመሪያ የኢንፎርሜሽን ወይም የእውቀት ምንጭ፣ ሁለተኛ ኢንስፓሬሽን ወይም የጊዜ ቃል ለምሳሌነት ያህል የጌታ እራት ብለን ጠቅሻለሁ። ሶስተኛ የፕሪንሲፕል ወይም መሪ አቅጣጫ፣ ይሄ ነው ብሎ ማንዴት አቅጣጫ የሚያሳይ ለምሳሌነት ያህል መዳን በእምነት ነው የሚለውን ለመጥቀስ ሞክረናል። የእግዚአብሔር ስም የተባረከ ይሁን። ትምህርት ስለሆነ ስብከት ስላይደለ ቀስ ብዬ ነው የምናገረው እና ምናልባት ጌታ እስከመጣ ድረስ ጌታ ካልመጣ ቀጥለን እስከምንጨርስ ድረስ እንቀጥላለን፣ እንቀጣጠላለን። ጌታ በረደን መጣል እየተረዳደ ከእናንተም ጥያቄ የተቀበል እኔም ከራሴ በኩል ያለ ጥያቄ እየሰጠው የሆነ ጋር አንድ ከሄድን በኋላ ሀሳብ የምንወያይበት መድረክ ይኖረናል። በመሀል ሀሳብ የምንለወጥበት ጊዜ ይኖረናል። ስለዚህ ሶስቱንም ነገሮች ያላማከለ መጽሐፍ ቅዱስ ጽናትም ሆነ ስብከትም ሆነ ልሳንም ሆነ ትንቢትም እነዚህን ሶስቱን ነገሮች አዋሂዶ ካለመጣ አቅም አያገኝም፣ ትርጉም አይሰጥም፣ ኃይል የለውም። ስለዚህ ሶስቱ ነገሮች መጽሐፍ ቅዱሳችንን በግላችን እናጥና፣ በቡድን እናጥና፣ በስብከት እንስማ ወይም በልሳን እንስማ። እነዚህ ነገሮች ሶስቱም ነገር ውስጥ ላይ ካልተካሄዱ መጽሐፍ ቅዱስ አቅምን ጉልበትን አያገኝም። ይሄ ነገር ሁሉ ከመጽሐፍ ቅዱስ ውስጥ የተጠቃለሉ ነገሮች ናቸው። ስለዚህ ባለፈው ከዳሰስናቸው ዳሰስ አድርጌ ለማለፍ ፈልጌ ነው። ባለፈው ስንዳስስ እንደዚህ ብለናል። ብሉይ ኪዳንን ስንዳስስ የብሉይ ኪዳን ዳሰሳ ብለን ነው ጀመርነው። ብሉይ ኪዳናችንን ስንዳስስ ብሉይ ኪዳን
በሶስት የተለያዩ ነገሮች ነው የምንዳስሰው። በሶስት አቅጣጫ እንዳስሳለን ብያለሁ። ሶስት አቅጣጫ እንዳስሳለን። የመጀመሪያ ከጊዜ ወይም ከዘመን አንጻር ጊዜ ወይም ከዘመን አንጻር ይዳሰሳል። ከጊዜ ወይም ከዘመን አንጻር ይዳሰሳል። ሁለተኛ ከታሪክ አወቃቀር በመነሳት ታሪኮች እንዴት ነበረ መጽሐፍ ቅዱስ ውስጥ ያለው ታሪክ፣ የዓለም ታሪክ ያን በመንካት እንዳስሳለን። ሶስተኛ ጌታችን ኢየሱስ ክርስቶስ ሲናገር መጽሐፍ ሁሉ ስለ እኔ ይናገራል። ስለምን? ከዘፍጥረት እስከ ዮሐንስ ራእይ ድረስ ኢየሱስ ክርስቶስን በመፈለግ እንዳስሳለን። እሱ ረዘም ማለት ስለሆነ ቆም ብዬ እናገራለሁ። አንደኛ መጽሐፍ ብሉይ ኪዳንን ስንዳስስ በሶስት አቅጣጫ እንዳስሳለን ብለናል። አንደኛ ከጊዜ ወይም ከዘመን አንጻር፣ ሁለተኛ ከታሪክ አወቃቀር በመነሳት፣ ሶስተኛ ጌታችን ኢየሱስ ክርስቶስ ሲናገር መጽሐፍ ሁሉ ስለ እኔ ይናገራል። ስለምን? ከዘፍጥረት እስከ ዮሐንስ ራእይ ኢየሱስን በመፈለግ በብሉይ ኪዳን ውስጥ ኢየሱስ መኖሩን እየፈለግን መኖሩን እያረጋገጥን እየተረደን እንዳስሳለን እንመለከታለን። ለመግቢያነት ይሄን ያልከሄድን እየቀጠልን እንሂድ እና ብሉይ ኪዳን በ10 ከፍለን ብሉይ ኪዳንን በ10 የተለያዩ ቦታዎች ከፍለን እናያለን። ምናልባት ቁጥር ስለሚያበዛ ነገሮቹ ግራ እንዳይጋባቸው አቅጣጫ እየሰጠኋቸው ነው የሚሄደው። መጀመሪያ የተናገርነው ስናጠና ነው አልኩት። ሁለተኛ አሁን የተናገርኩት 3 ብዬ ያልኩት የመጀመሪያ 3 መጽሐፍ ቅዱሳችንን ስናጠና መጽሐፍ ቅዱስ የ3 ነገር ውህድ ነው ብያለሁ። የአሁኑ 3 ደግሞ መጽሐፍ ቅዱስ ብሉይ ኪዳንን ስናጠና ብሉይ ኪዳን በ3 ከፍለና ብያለሁ። አሁን ደግሞ ብሉይ ኪዳንን ከዘፍጥረት እስከ ሚልክያስ ድረስ ያለውን በ10 ከፍለን እናያለን። ለመግቢያነት ያህል ብሉይ ኪዳን 39 መጽሐፍቶች እንዳሉ ከማናችንም አይሰወርም። 39 መጽሐፍ አሉ። 39 መጽሐፍ እንዲሆን ማን ነው የፈረጀ? 39 ብቻ ነው ወይ? እንዴት ነው የምናውቀው? ለምን 39 ብቻ ሆነ? ለምን ከዛ አላነሰም ወይ አልበዛም ብሎ ጥያቄ ሊነሳ ይችላል። ተነስቶማል። 39 እንዲሆን ማን በምን ይታወቃል ብለን ልንወስድ ወይም ልንረዳ እንችላለን። አዎ 39 እንዲሆን ያደረገው ነገር ምንድን ነው? ነቢያችን ነበረ ሙሴ ከጻፋቸው መጽሐፍቶች ጋር ይዋሃዳል ወይ አይዋሃድም የሚለው ሌላ 15 መጽሐፍ ነበር። 15 መጽሐፍ አሉ ከ39 ውጪ በብሉይ ኪዳን ላይ ይጠቃልላል ብሎ የሚያስቡትና የሚገምቱት እነዚህ ሌላ 15 መጽሐፍቶቹም ዛሬስ አሉ ወይ የሉም ለምትሉት አሉ። አፖካሊፕቲክ ወይም አዋልድ መጽሐፍቶች ይባላሉ። አዋልድ መጽሐፍ ወይም አፖካሊፕቲክ የሚባለው ከመንፈስ ቅዱስ ውጪ የሆነ መንፈስ ቅዱስን የማያማክሉ ሰዋሰዋዊ የሆነ ታሪክ አለ። እነሱን መጽሐፎቹ ዛሬም አሉ። ለምሳሌነት ያህል ብንጠቅስ ወገኖቻችን ኦርቶዶክስ ወገኖቻችን የሚጠቀሙበት ካቶሊክ ወገኖቻችን የሚጠቀሙበት እነዛ 15ቱ መጽሐፎች ለብቻ የተቀመጠ መጽሐፍት ናቸው። ይሄን ማን ነው የፈረጃ ብለን ባልንበት ሰዓት ላይ ስንመለስ ካህኑ ዕዝራ ይሄ መጽሐፍ ካህኑና ጸሐፊ የነበረ ፈጣን ጸሐፊ የነበረ ዕዝራ እስራኤላውያን ወደ ባቢሎን ምርኮ ሄደው ከባቢሎን ምርኮ ከነበሩበት ተመልሶ እስከመጡ ድረስ መጽሐፍት የለም፣ ታሪክ የለም፣ ምንም ነገር የለም፣ ባዶ ነበር። ከባቢሎን ከተመለሱ በኋላ በጸሐፊ ዕዝራ አማካይነት ድሮ የነበረ መጽሐፍት ከያለበት የት አለ እንዴት አለ ብሎ ካልበት ተሰበሰበ። እሱ ቦታ ላይ ቆም ብለን ማለት አለብንና
እኛም ዛሬ ማድረግ አለብን። አንድ ነገር በውስጥ ላይ የቀረ ነገር አለ። እሱን ነገር ልነግራችሁ እፈልጋለሁ። እስራኤላውያን ወደ ባቢሎን ሲሄዱ እንደምታውቁት በሶስት ዙር ነው ታግዘው የሄዱት፣ ተማርኮ የሄዱት። በቦታ የቀሩት ርዝራ የሆኑ የቀሩ ሰዎች አቅም የሌላቸው፣ ስልጣን የሌላቸው፣ የራሳቸው ይዞታ የሌላቸው፣ ምድሪቱ ጠፍታ ባዶ ሆነ ነበር። በዛ ዘመን ላይ ወረቀትና እስክሪብቶ ነበረ ወይ? እነሱ በዘመኑ የሚጠቀሙት እስክሪብቶና ወረቀት ነበረ? መጽሐፍትስ ነበረ ወይ? መጽሐፍት አልነበረም። እንዴት ተገኛ? የተገኛበት ምንጩ በጣም የሚደንቅ ነገር ነው። ይሄን ነው ዛሬ እኛ ክርስቲያን ይዘን መጓዝ የምንችለው። ይሄ ወረቀት ዛሬ ወረቀት ሆኖ እኛ ጋር መጥቷል። ለነገ ትውልድ እናስተላልፍ እንችላለን። ከሱም የተሻለ ብለን ይሄ ኤሌክትሮኒክስ በእጃችን ገብቷል። በሱ እየተያያዝን ኢንፎርሜሽን እየሰጠን እንላለን። እነዚህ ሁሉ ወረቀትም ይጠፋል፣ ይሄ ኤሌክትሮኒክስም ይጠፋል። እና ምንድን ነው ያደረገው? አባት ለልጁ በግዞት ምድር ላይ በተገዙበት ምድር ላይ በሄዱበት ምድር ላይ ለልጁ እኛ እንዲህ ነበር አባቶቻችን የተናገሩት ይሄ ነው ብሎ በልጆቻቸው አይምሮ ላይ እየተናገሩ እየሞሉ ከዛ ይዞ የሄዱትን የምርኳን ያቺ አሮጌ የነበረችውን መጽሐፋቸውን ሙሴ ሲያስተምራቸው የነበረው የእግዚአብሔር የሕግ መጽሐፍ እያቀባበሉ በዛ መንገድ ዛሬ በዓለም ሁሉ ላይ የሚደርሰው የእግዚአብሔር ቃል አያረጅም። ታውቃላችሁ ይሄን ነገር አያረጅም። የአምላኬ ቃል አያረጅም። የማያረጅ የአምላክ ቃል ትውልድ እያለቀ ሲል ባቢሎን ላይ ብዙ ትውልድ አልቋል። በዛ ከነሱ ጋር አልቆ ተቀብሮ ሞቶ እዛ በስብሶ አልቀረም። የእግዚአብሔር ቃል እየተሸጋገረ ይመጣል። ይህን ነገር ሲያስታውስ ባለፈ ነገራችን እንደነላቀው ማርቲን ሉተር ስለ እግዚአብሔር መንግስትና ስለ ክርስቶስ ሲናገር መጀመሪያ ኃይለኛ ካቶሊካዊ ሰው ነበረ እንደሆነ ታሪክ ይናገራል። ታሪክ ማንበብ ወዳለው እና በዛ ቦታ ላይ ታሪክ ስለ ክርስቶስ ሲናገር ፕሪስቶች የሚባሉት የካቶሊክ መሪዎች ጳጳሳት እነሱ እንደ አምላክ ይመለካሉ። እነሱ ብቻ ናቸው የሚጸልዩት። እነሱ ብቻ ላይ ነው በእነሱ እጅ ብቻ ነው መጽሐፍ ቅዱስ የሚገኘው። ሌላ ሰው ማንበብና መጸለይ አይችልም ብሎ እያለበት አንድ ጊዜ መጽሐፍ ቅዱስ እሱ ለሃይማኖቱ ቀንቶ 3 ዲግሪ ከሰራ በኋላ መጽሐፍ ቅዱስ እያነበበ መጽሐፍ ቅዱስ የሚናገረው ክርስቶስ የሚናገረው ሌላ ሲሆን በአንድ ጊዜ ተነሳና 90 ነጥቦችን እነሱን እየተቃወማ በራሳቸው ግድግዳ ላይ ጽፎ ለጥፋ ይባላል። ታሪኩን ማንበብ ይችላል። ከለጠፋ በኋላ እችን በ3 ሳምንት የመጀመሪያ በ3 ቀን ካላነሳ ያለ አላነሰማል። ከዛ ከስልጣን አወረደ። በ3 ሳምንት የኦሮም ህግ ባለቤቱ ያደረገው ራሱ ነው ማንሳት አለበት። ሌላ ሰው አይነካም። ህጉ ነው ራሱ ያጠፋው ነው ራሱ ነው መቀጣት አለበት። አይነካም። ሌላ ሰው አላነሰም ማለት አላፊ አግዳሚ ያያል። የጌታ ጊዜ ሲመጣ ዛሬም ለዳላስ ቃል የጌታ ጊዜ ይምጣ። የጌታ ጊዜ ይምጣ። አሜን። የጌታ ጊዜ ሲመጣ ማንም አይነካም። አንተ ትቀደማለህ እንጂ ትቀድማለህ። ዛሬ ጌታ ጊዜ ሲመጣ ዛሬ ተቀደምክ መሰለህ፣ ዛሬ ወደቅክ መሰለህ፣ ትቀድመዋለህ። ጌታ ሲመጣ እና ማርቲን ሉተር ምንድን ነው ያደረገው? አላነሰም ማለት እስራት ገጠመው። ይሄን ሁሉ ታሪክ ብዙ ነው። ታሪኩን ለመናገር ፈልጌ አይደለም። ከዛ በኋላ ምንድን ነው ያደረገው? በጣም የሚደንቅ ነገር የስቲፈን የሚባል ጸሐፊ የጀርመኑ ታዋቂ የሆነ ደራሲ ጸሐፊ ነበርና ጋዜጠኛ እና ማርቲን ሉተር ያን ግድግዳ ላይ የለጠፈ ጽሑፍ የጀርመኒ ነገር በ3 ሳምንት ከዳር እስከ ዳር አዳረሰ። ኢየሱስ 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 የሚባለው መንፈስ ቅዱስ የማይታወቅ ነገር ነው። ፕሪስት ነው የሚባል ነበር። ፕሪስት የሚባል ቀርቶ ኢየሱስ 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 መንፈስ ቅዱስ እግዚአብሔር የሚለው ነገር ጀርመኒ ነገር በ3 ሳምንት ከዳር እስከ ዳር አዳረሰ። የእናንተም ሽታ የክርስቶስ ያለበት ሽታ ዳላስን በ3 ቀን ያዳረስ። ይሄንን እኔ እጸልያለሁ እፈልጋለሁ የክርስቲያን። ከዛ በኋላ በጣም የሚደንቀኝ ነገር ምንድን ነው? መላ አውሮፓን በ3 ወር ውስጥ ከናፍ እስከ ናፍ አጥለቀለቀ። ይሄ ስቲፈን የሚባል ጸሐፊ አግራሞት ሰጥቶ ሲጽፍ ምንድን ነው ያለው? የማርቲን ሉተርን መልእክት የማርቲን ሉተርን ትእዛዝና ይሄ የምናገረውን ነገር ሰው ሳይሆን መላእክት ያደርስ ነበር አይደል? አይዛባዊ ነው። አይዛብ ነው ሰው መላእክትን በምን ያውቃል? ጌታ ሲናገር መላእክት የሚያደርስ ነው የሚመስለው፣ ሰው የሚያደርስ አይመስለኝም ማለት አንዱ ከአንዱ ሲቀበል የጌታ ጊዜ ሲመጣ እንደዚህ ነው።
ምስጢር ሊገለጥ ጌታ ጊዜ ሲመጣ እንደዚህ ይሆናል። አሜን። ጌታ ስሙ ይባረክ። ወደ ራሳችን እንመለስ። ስለዚህ እነዚህ ወገኖች ከባቢሎን ምርኮ የነበራቸውን እየተቀባበሉ ታሪክ እንዳይጠፋ የሆነ እግዚአብሔር ቃል የአምላክ ቃል አያረጅም አላችሁ። ትምህርት ሲሆን ያሰለቻል፣ ያደክማል። አይዟችሁ መሀል ላይ ጨዋታንም ቀልድንም እናስገባለን አንዳንድ ጊዜ የሚያስቅ ነገር። ስለዚህ እንደዚህ እየተቀባበሉ ባሉበት ሰዓት ላይ ወደ ትምህርታችን እንመለስና የማርቲንን ነገር እያሰብን እዝራ እነዚህን መጽሐፍቶች ሲጽፍ ያን መጽሐፍ ሁሉ ተሰብስቦ ከመጣ በኋላ ይሄ ከነቢያችን ከሙሴ መጽሐፍ ጋር አብረው ይሄዳል ወይ አይሆንም የሚለውን 85ቱን መጽሐፍቶች 15ቱን መጽሐፍቶች ለያ። ከለያ በኋላ እነዚህ 39 የሆኑት ያሉበት መንገድ በዚህ ነው። ስለዚህ ምንድነው በሌላ አቅጣጫ ደግሞ ዋና ነቢያት የተናገሩት እና እንመለከታለን። ዋና ነቢያት በዛ ዘመን ላይ የነበሩ ነቢያት የተባለው የሰጡ ነቢያት የተናገሩት አይቶ ነው ከዛ ውስጥ የወሰዱት። እነዚህ ቅዱሳን መጽሐፍት በእስራኤል ማን ቆያቸው የተባለውን አሁን ተነጋግረናል። ይሄ መጽሐፍ ከቶራው ከነቢያችን ከጻፍት ከታዋቂ ካህን ከሙሴ መጽሐፍ ጋር ይስማማል ወይ የሚለውን አዛምዶ ነው በዛ የጨረሰው። ሌላ ደግሞ የቤተ ክርስቲያን ምሁራን ወይም የመጽሐፍ ቅዱስ ቴዎሎጂያን አይሁዶች፣ የአይሁድ ራባዮች መጽሐፍ ቅዱስን እንዴት አድርጎ ነው የሚከፍሉት የሚለውን እንመለከታለን በሌላ አቅጣጫ። አሁን ባለፈ እስካሁን ክለሳ የነበረው የባለፈው ነው። አሁን ዛሬ የምንጀምረው የቤተ ክርስቲያን ምሁራንና የአይሁድ ራባዮች መጽሐፍ ቅዱስን በስንት የብሉይ ኪዳንን በስንት ይከፍላሉ የሚሉን እናያለን። የአይሁድ ራባዮች ወይም የቤተ ክርስቲያን ቴዎሎጂስ ወይም የቤተ ክርስቲያን ምሁራን መጽሐፍ ቅዱስን በስንት ይከፍላሉ የሚለውን እንመለከታለን። ብሉይ ኪዳንን የቤተ ክርስቲያን ምሁራን ወይም ቸርች ቴዎሎጂያን ብሉይ ኪዳን መጽሐፍትን በአራት ይከፍሉታል። የቤተ ክርስቲያን ምሁራን ወይ ቸርች ኦፍ ቴዎሎጂያን የሚባለው ብሉይ ኪዳንን በአራት ይከፍሉታል። እየጻፋችሁ ስለሆነ ነው ማለት ነው። የቤተ ክርስቲያን ቴዎሎጂስ ወይም ቸርች ኦፍ ቴዎሎጂያን ወይ መጽሐፍ ቅዱስ ምሁራን ብሉይ ኪዳንን በአራት ይከፍሉታል። እነዚህም አንደኛ የሕግ መጽሐፍ፣ ሁለተኛ የታሪክ መጽሐፍ፣ ሶስተኛ የነቢያት መጽሐፍ፣ አራተኛ የቅኔ ወይም የመዝሙር መጽሐፍ በመባል ይከፍሉታል። እነሱ እንደዛ አድርጎ ይከፍሉታል። ማን? የቤተ ክርስቲያን ቴዎሎጂ ቸርች ኦፍ ቴዎሎጂያን ብሉይ ኪዳንን በአራት ይከፍሉታል። የሕግ፣ የታሪክ፣ የነቢያት፣ የቅኔና የመዝሙር ብሎ ይከፍሉታል። የአይሁድ ራባዮችስ ይሄን እንዴት ያያሉ የሚለውን እንመጣለን። ከዛ በፊት ሁለተኛ የቸርች ቴዎሎጂያን አዲስ ኪዳንንስ እንዴት ይከፍላሉ? ቸርች ኦፍ ቴዎሎጂያን አዲስ ኪዳንንስ በስንት ይከፍላሉ? ቸርች ኦፍ ቴዎሎጂያን ወይ የመጽሐፍ ቅዱስ ምሁራን አዲስ ኪዳንንም በአራት ይከፍሉታል። እነዚህም ወንጌላት፣ ታሪክ፣ መልእክትና ትንቢት ብሎ በአራት ይከፍሉታል። የቤተክርስቲያን ምሁራን እንደዚህ የሚያደርጉ የቤተክርስቲያን ምሁራን ብሉይ ኪዳንን በአራት ይከፍሉታል። አዲስ ኪዳንንም በአራት ይከፍሉታል። ወደ ኋላ እመለሳለሁ ከቸኮልኩኝ። የቤተክርስቲያን ምሁራን ብሉይ ኪዳንን በአራት ይከፍሉታል ብያለሁ። የሕግ፣ የታሪክ፣ የነቢያት፣ የቅኔ ወይም የዜማ መጽሔት በመባል ይከፍሉታል። አዲስ ኪዳንንም በአራት ይከፍሉታል።
አዲስ ኪዳንንም ወንጌል፣ ታሪክ፣ መልእክትና ትንቢት ብሎ በአራት ይከፍሉታል። የአይሁድ ራባዮች እንዴት ይከፍሉታል? ስለዚህ ቆም ብለን ያለውን አንድነትና ልዩነት ስንል በእግዚአብሔር ቃል ሳይሆን በአከፋፈል ላይ ያለው ልዩነቶቻችንን ከዚህ እናያለን። ሶስተኛ የአይሁድ ራባዮች ወይም የአይሁድ አስተማሪዎች መምህራን ማለት ራባዮች ማለት መምህር ማለት ነው። የአይሁድ ራባዮች ብሉይ ኪዳንን በሶስት ይከፍሉታል። በነገራችን ላይ አይሁዶች አዲስ ኪዳንን አይቀበሉትም። ምክንያቱም አዲስ ኪዳንን ስለማያውቁ ስለማይቀበሉ በብሉይ ኪዳን እየተመሩ ስለሚኖሩ ብሉይ ኪዳንን በሶስት ይከፍሉታል። የቸኮል ከሆነ ቆም ብዬ ነግራቸዋለሁ። ለምትጽፉ የአይሁድ ራባዮች ወይ የአይሁድ ምሁራን ብሉይ ኪዳንን በሶስት ነው የሚከፍሉት። እሱንም ሲከፍሉት ታናክ ብሎ ነው የሚሉት። ታናክ ብሎ ታናክ የሚለው ሶስት ፊደሎችን ይጠራሉ። ታናኪ ሶስት ፊደሎች ነው። ታናክ ብሎ ነው የሚያነቡት ብሉይ ኪዳንን። ታናክ ቲኤንኬ ወይም በእንግሊዝኛ ቲኤንኬ ብለው ይጠሩታል። ታናክ ማለት የመጀመሪያ ታናክ ማለት በዕብራይስጥ ቋንቋ ሲሆን ታናክ ማለት በዕብራይስጥ ቋንቋ ነው። ቲ ማለት ቶራ ቶራ ማለት ነው። ቲ ማለት ቶራ ማለት ነው። ቶራ የሚለው የሕግ መጽሐፍት ማለት ነው። የሕግ መጽሐፍት አምስቱ የሙሴ መጽሐፍት ማለት ነው። እነሱ ታናክ ብሎ ቲ ብሎ የወሰዱት ቶራ ሕግ ማለት ነው። ቶራ ማለት ሕግ ማለት ነው። ቋንቋው ዕብራይስጥ ነው። ቲ ማለት ቶራ ወይም ሕግ ማለት ነው። ያ ማለት አምስቱ የሙሴ የጻፋቸው ዘፍጥረት እስከ ዘዳግም ያለው አምስቱ መጽሐፍቶችን ይወስዳል። ቲ ማለት ቶራ ብለናል። ኤን ማለት ነሂቪም ማለት ነው፣ ወይም ነቢያት ማለታቸው ነው። ነሂቪም ማለት በዕብራይስጥ ቋንቋ ሲሆን ኤን ማለት ወይም ና ማለት ነሂቪም ወይም ነቢያት ማለታቸው ነው። እሱ ጋር ጽፋችሁ እስከምትነሱ በጣም ማወቅ የሚገባን ነገር ስለሆነ ኤን ማለት ወይም ና ማለት ነሂቪም ወይም ነቢያት ማለት ነው። ነቢያት መጽሐፍ ስር የቸርች ስነ መለኮት ምሁራን ከኢያሱ እስከ ሚልክያስ ያለውን ያካትቱታል። እዚህ ጋር ደግሞ የአይሁድ ራባዮች ግን እዚህ ጋር ማወቅ አለብን፣ ልዩነት አለ። እዚህ ጋር የቸርች ስነ መለኮት ምሁራን ነሂቪም ወይም ነቢያት የሚለውን ከኢያሱ እስከ ሚልክያስ ያለውን ነቢያት ብሎ ይይዛሉ። የቸርች ቴዎሎጂያን ከኢያሱ እስከ ሚልክያስ ያለውን ነቢያት ብሎ ይይዛሉ። እዚህ ጋር ደግሞ ማወቅ አለብን ደግሞ ምንድነው? የአይሁድ ራባዮች ደግሞ ኢያሱ፣ መሳፍንት እየከበዳችሁ ነው፣ ይከብዳል። አይዟችሁ ለመጽሐፍ ጋፕ እየሰጠው እላለሁ። የቸርች ቴዎሎጂያን ከኢያሱ እስከ ሚልክያስ ድረስ ያለውን ነቢያት ብሎ ይወስዱታል። የቸርች ምሁራን የቸርች ቴዎሎጂያን ማለት ነው። ግን የአይሁድ ራባዮች ጋር ሲደርስ እነሱ ደግሞ በዚህ ነው የሚጀምሩት። ኢያሱን ሁላችሁ የቸርችና የአይሁድ ራባዮች አንዳንድ ቦታ ላይ ያልተጠረዘውን ነገር አብረዋ ያለውን ነገር ለመናገር ትፈልግ ነው። እዚህ ቦታ ላይ የሚሆነው ነገር ምንድን ነው? አይሁድ ራባዮች ደግሞ እንደዚህ ብሎ ነው የጀመሩት። ኢያሱ፣ መሳፍንት፣ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገስታት፣ አንደኛና ሁለተኛ ዜና፣ እነዚህን ሁሉ ያካትቱታል የቸርች ቴዎሎጂያን። የአይሁድ ራባዮች ግን ዜናን፣ ሳሙኤልን፣ መሳፍንትን አያካትቱትም በነቢያት ውስጥ። የአይሁድ ራባዮች ግን ዜናን፣ መሳፍንትን፣ ሳሙኤልን እነዛን በነቢያት ውስጥ ያካትቱታል። ነቢያት ውስጥ ዝርዝር በኋላ እንደርስበታለን። ይሄ
መስመር ለማሳት እንዲያመቸን ነው። እና ዛሬ በእርግጥ ትምህርት ቀን እንደሆነ ሳንዘጋጅ ተረኛም እንዳይደለ ስላላወቃችሁ ሳትዘጋጁ እንደመጣችሁ እኔም በሩጫ ተዘጋጅቼ እንደመጣው ይገበኛል። ሌላ ጊዜ እንደገና ክለሳ እንላለን። ሶስተኛ ኬ የተባለ ነሂ ታናክ ያልነው ታናክ ብለን ያልነው ከ ወይም ኬ የተባለችው ኬቱቪም ወይም ጽሁፍ ወይም ኪታብ ወይም ጽሁፍ የሚባል ነው። ታናክ ብያለሁ። ሶስት ፊደል ቲኤንኬ ወይም ታናክ በአማርኛ ታናክ። ኬ ማለት ኬቱቪም ይሉታል በዕብራይስጥ ቋንቋ። ኬቱቪም ማለት የጽሁፍ መጽሐፎች ብሎ ነው የምናገሩት። ቅድም የቤተ ክርስቲያን ቴዎሎጂያን ዝማሬ፣ መዝሙራትና ቅኔ የተባለውን እነሱ አሁን በሶስት ስለከፈሉ ሁለቱንም ከመዝሙራት ውስጥ ከነቢያት ውስጥ ያለውን በዚህ በኬቱቪም ላይ ወይም ኬቱቪም ወይም ጽሁፍ ክታብ በሚሉ ላይ ጨምረዋል። በእነሱ ላይ የጨመሩት ምንድን ነው? መዝሙረ ዳዊት፣ ምሳሌ፣ መኃልየ፣ መክብብ እነዛን ያካትቱታል። የአይሁድ ራባዮች እንዲህ ብሉይ ኪዳንን እነዚህ በሶስት ይከፍሉታል። ቶራ፣ ናሂቪም፣ ኬቱቪም ብሎ ነው የሚጠሩት። ቶራ፣ ናሂቪም፣ ኬቱቪም ብሎ ይጠሩታል። አላችሁ ዝም ስትሉ እንደ ሀገር ላይ ሰው አለ አይመስልም። እየቸኮልኩም ከሆነ ቀስ በልበል። የአይሁድ ራባዮች ታናክ ያሉትን ቶራ፣ ናሂቪም፣ ኬቱቪም ብሎ ይጠሩታል። ነቢያት ቶራ ማለት የህግ የነቢያትና የጽሁፍ ወይም የዝማሬ የሚሉትን አንድ ላይ ያጠቃልሉታል። እነሱ ይህንን ነገር ሲናገሩ እኔም እናንተም በዚህ ቦታ ላይ ራሶቻችንን ስናስገባ ግን ጌታችን ኢየሱስ ክርስቶስ ወይም በምድር ላይ ወደዚህ ሲመጣ መጽሐፍ ቅዱስን በስንት ይከፍላል ብሎ የሚለው ጥያቄዎች ይነሳሉ። እኔ ጥያቄ በኋላ የሚጠይቀውን ጥያቄን አሁን በዚህ አስገብቼ አብረን እንድንወያይና እንድንነጋገር ስለፈለኩ ነው። እንዴት አድርጎ ነው ጌታችን ኢየሱስ ክርስቶስ ሲያስተምር የነበረው የሚለውን ስናይ የአይሁድ ራባዮች እንደዚህ ይላሉ። ራባይ ጆሹዋ የሚሉት እነሱ ነቢይ ኢየሱስ ነው የሚሉት። ያው ማምራችን ኢየሱስ ወደ ምድር ሲመጣ አዲስ መጽሐፍ ይዞ አልመጣም። ያኔ በሙሴ ዘመን ላይ የነበረውን ቶራውን ነው ይዞ የመጣ። ታናክ የምትለውን መጽሐፍ ታናክ የሚለው ሶስቱ ላይ እንድናካፍል አራተኛን አይቀበሉም። የመጽሐፍ ቅዱስ ቴዎሎጂያንና አስተማሪዎች አራት የከፈሉበት ምክንያትና ይሄ ማለት የሃይማኖት ልዩነት፣ የእምነት መጣረስ ወይም የቤተ ክርስቲያን ለውጥ ያመጣል ማለት አይደለም። አያመጣም ምንም ነገር። የአረዳድ ምክንያት ነው። እነሱ ኢየሱስ ክርስቶስን እንደ አምላክና እንደ ጌታ ስላልተቀበሉት ነቢይ ነው የነቢያትን ቃል የቅኔውን ቃል ያኔ የነበረውን ነው እንጂ ይዞ የመጣ አዲስ መጽሐፍ ይዞ አልመጣም ብሎ ይላል። እሱ ራሱ የእግዚአብሔር ልጅ ሆኖ እንደመጣ ስለማይቀበሉ ማለት ነው። ራባይ ጆሹዋ ወይም ነቢይ ኢየሱስ በአይሁድ አባባል በእጁ ሌላ አዲስ መጽሐፍ አልነበረም፣ የነበረውን ነው ይዞ የመጣ የሚሉት ይጠቅሳሉ። አይሁዶችም ሲናገሩ ራባይ ጆሹዋ ነቢይ ኢየሱስ ጌታችን ኢየሱስ ክርስቶስ በእያንዳንዳቸው የብሉይ ኪዳን መጽሐፍ እየጠቀሰ እውቅና ሰጥቷቸዋል ከአስቴር መጽሐፍ በቀር ብሎ ያምናል። የአስቴርን መጽሐፍ ብቻ ሳይጨምር ሁሉንም መጽሐፍ እየጠቀሰ ተናግረዋል ብላል። ጌታችን ኢየሱስ ክርስቶስ ብሉይ ኪዳን መጽሐፍትን እንዴት ይከፍለዋል በምንልበት ሐሳብ ላይ እንደ አይሁድ ራባዮች ወይስ እንደ መጽሐፍ ቅዱስ ቴዎሎጂያን? ሉቃስ 24:44 እንመለከታለን። ኢየሱስ ክርስቶስ ምን እንዳለ ሉቃስ 24:44 እንመለከታለን።
ሀገር 24:44 ያገኘ ሰው ካለ ቢያነብልኝ ደስ ይለኛል። ውብ ያገኘሽ አንብቢ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለኔ የተናገረው ሁሉ ይፈጸም ዘንድ ይገባል ብዬ የነገረዋችሁ ቃል ይሄ ነው አላቸው። ጌታ ኢየሱስ ይባርክሽ። አሁን በዚህ ቦታ ላይ እስቲ በደንብ አድርገን በምናይበት ሰዓት ላይ መጽሐፍ ቅዱሳችሁን ከፍታችሁ ብታዩ ከዛ የምትወስዱት ነገር ይኖራል። አሁን ጌታ ኢየሱስ ክርስቶስ ወደ በአይሁድ ራባዎች ኮንቴክስት ነው ወይስ በመጽሐፍ ቅዱስ ቴዎሎጂያን ላይ ነው የሚጨምረው? በሶስት ከፈለ ወይስ በአራት ከፈለ ብለው ከዚህ ውስጥ ብቻ አውጥተን ማየት እንችላለን። አሁን ከዚህ ከ44 ቁጥር ብቻ ነው የምናየው። አሁን ለምሳሌ እንበል አይሁዶች 3 ተናቅ ብለው ወስደዋል። የመጽሐፍ ቅዱስ ምሁራን 4 ብለው ወስደዋል። ይሄ ሊያጣለን አይገባም፣ አያጣለን። ስለዚህ በዚህ ላይ ለትምህርቱ እውቅና ለመስጠትና እውቀት ለማግኘት ስንል ጌታችን ኢየሱስ ክርስቶስ ምንድን ነው? እርሱም ከእናንተ ጋር ሳለው በሙሴ በሕግ በነቢያትና በመዝሙራት አግኝታችኋል። ከዛ ውስጥ ታገኛላችሁ ብዬ አስባለሁ። እኔም እናንተም ከዛ ውስጥ ነው የምንወስደው። ለማጠቃለያነት ሰዓት እየደረሰ ስለሆነ ዛሬ የጀመርነው ብሉይ ኪዳንን ስንዳስስ የቤተ ክርስቲያን ምሁራን ብሉይ ኪዳንን በ4 ይከፍላሉ ብለናል። እነሱም የሕግ፣ የታሪክ፣ የነቢያትና የቅኔ ወይም የዜማ መጽሐፍ ብሎ ይከፍሉታል ብለናል። አዲስ ኪዳንንም በ4 ይከፍሉታል። ወንጌላት፣ ታሪክ፣ መልእክትና ትንቢት የሚለውን የቤተ ክርስቲያን ቴዎሎጂስ ወይም ምሁራን ይስማሙበታል። የአይሁድ ራባዮች ግን አዲስ ኪዳንን ስለማያውቁ ብሉይ ኪዳንን በ3 ይከፍሉታል። እሱንም ታናክ ብለው ይጠሩታል። ታናክ ማለት ቲ ማለት ቶራ የሕግ መጽሐፍ፣ እና ማለት ነህቪም ነቢያት፣ ኬ ማለት ኬቱቪም ጽሑፎች። በዛ ውስጥ ያለውን ላይ ለማየት ስለፈለኩ ነው። የአይሁድ ራባዮች ብሉይ ኪዳንን በ3 ይከፍሉታል ብለናል። እሱ ቲኤንኬ ታናክ፣ ቶራ፣ ነህቪም፣ ኬቱቪም ብሎ ይጠሩታል። የአይሁድ ራባዮች ኢየሱስ ክርስቶስ መጽሐፍ ቅዱስን አዲስ ይዞ አልመጣም፣ የነበረውን ያስተማረ ብሎ ይሉታል። ኢየሱስ ክርስቶስ ብሉይ ኪዳንን በስንት ይከፍላል የሚለውን ከሉቃስ 24:44 ጋር አዛምደን አይተናል። ጌታ መንፈስ ቅዱስ ስለዳን ጌታ ካልመጣ እኛም ካልሄድን የሚቀጥለው ጊዜ ላይ እንገናኛለን። ሁላችንም ቆመን እንጸልያለን።